የአፍሪካ ቀንድ የፖለቲካ ካርታ አይናችን ፊት እየተቀየረ ነው። የእስራኤል ለሶማሊላንድ ዕውቅና መስጠት ብዙ ነገሮች ላይ ለውጥ አምጥቷል። ለኢትዮጵያም ተራ ዲፕሎማሲ አልነበረም። የትውልድ የባህር በር ህልማችንን ወደ እውነት የሚቀየር ታሪካዊ አጋጣሚ እንጂ። ምክንያቱም እስራኤል ዕውቅና መስጠቷ ኢትዮጵያ ከሶማሊላንድ ጋር የፈረመችው የባህር በር ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ ዓለም አቀፍ ተቀባይነት እንዲኖረው የሚረዳት ሲሆን ከዚህ ባሻገር በቴክኖሎጂ የመጠቀችው እስራኤልና ግዙፏ ኢትዮጵያ በቀይ ባህር ላይ መናበባቸው ለጠላቶቻችን የራስ ምታት፣ ለቀጠናው ደግሞ አስተማማኝ ዘብ በመሆኑ ነው። ከዚህ ባሻገር የበርበራ ወደብ የእስራኤልን ቴክኖሎጂና የኢትዮጵያን ግዙፍ የገበያ አቅም አስተሳስሮ የኢኮኖሚ ተአምር ይፈጥራል። በእርግጥ የጥላቻና የቅናት ፖለቲካ የሚያራምዱ ታሪካዊ ባላንጣዎቻችን እየያቸው በብዛት ነው። የእስራኤልን ለሶማሊላንድ ዕውቅና መስጠት በመቃወም የመጀመሪያ ከሆኑት መካከል ተጠባቂዋ ግብፅ አንዷ ነበረች። ግብፅ የጠላችው ኢትዮጵያን ሊጠቅም ስለሚችል እንጂ ሊጎዳ ስለሆነ እንደሆነ አይደለም። ግብፅ ኢትዮጵያን ከበባ ውስጥ ለማስገባት ከሶማሌና ኤርትራ ጋር የክፋት ትብብር ወይም አክሲስ ኦፍ ኢቭል የፈጠረችው የአንድ ሶማሊያ የግዛት ሉዓላዊነትን በመደገፍ ነው። ነገር ግን የእስራኤል ለሶማሊላንድ ዕውቅና መስጠት የክፋት ጥምረቱን አፈራርሶታል። ምክንያቱም ግብፅ ይህን የእስራኤልን ድርጊት ለመከላከል ችሎታ፣ አቅምና ሀብት የላትም። የኤርትራው ሰውዬም ከፍጥረቱ ጀምሮ ከመላላክ ውጪ ሌላ አቅም የለውም። በመሆኑም ግብፅ እስከ መናጆቿ እጅ ከመስጠት ውጪ ሌላ አማራጭ አልነበራትም። በሌላ በኩል ይህ ውሳኔ በግብፅና በሶማሊያ መካከል ያለው ጥምረት የበለጠ ሊያጠናክረው እንደሚችል ልብ ማለት ያስፈልጋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቷ አይቀሬ ነው። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች አገሪቱ በጠላቶች የመከበቧ አደጋ ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሊላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟና ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሯ የሚጠበቅ ይሆናል። የሆነ ሆኖ እስራኤል ለሶማሊላንድ ይፋዊ ዕውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ እየፈጠረ የሚገኝ ክስተት ነው። ጥያቄው ታዲያ ለሶማሊላንድ ቀጣይ ዕውቅና የሚሰጠው ሀገር ማን ሊሆን ይችላል የሚለው ጉዳይ ነው። ብዙዎች ኢትዮጵያን ነበር የጠበቁት። እንደሚታወቀው ኢትዮጵያና ሶማሊላንድ 20 ኪሎ ሜትር የባህር ጠረፍ ለኢትዮጵያ በመስጠት ሶማሊላንድ ከኢትዮጵያ ዕውቅና ለመቀበል ስምምነት ተፈራርመው የቆዩ ሲሆን ያ ስምምነት እስካሁን እንዳልተሰረዘ ይታወቃል። ከዚሁ ጋር ተያይዞ ኢትዮጵያ ለረጅም ጊዜ ስትከተለው በነበረው ፖሊሲ ለሶማሊላንድ ዕውቅና ለመስጠት የመጀመሪያ ሀገር አትሆንም፣ ሶስተኛም አትሆንም እንደሚል የሚታወቅ ሲሆን ይህም ማለት አንድ ሀገር ለሶማሊላንድ ዕውቅና መስጠቱን ተከትሎ ኢትዮጵያ ሁለተኛ ሆና ትከተላለች ማለት ነው። በእነዚህና በሌሎች ምክንያቶች ሁለተኛዋ ዕውቅና የምትሰጥ ሀገር ኢትዮጵያ ሆና ስትገመት ቆይታለች። ነገር ግን ማንም ያልጠበቃት ኬንያ ምናልባትም ከኢትዮጵያ ቀድማ ዕውቅና ልትሰጥ የምትችል ሀገር መሆኗ ተሰምቷል። ምክንያቱ ደግሞ ለኬንያ ለሶማሊላንድ ዕውቅና በመስጠት በትንሽ ስጋት ትልቅ የኢኮኖሚና የፖለቲካ ትርፍ የምታገኝበት ቀመር እንደሆነ በመረጋገጡ ነው። ለመሆኑ ኬንያ ዕውቅና በመስጠቷ ታገኛቸዋለች የተባሉት ትልልቅ ጥቅሞች ምንድን ናቸው? የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በናይሮቢ አላቸው የተባለው ግዙፍ ሪል ስቴትና የሶማሊላንድ ዕውቅና ምን አገናኛቸው? እንደተባለውስ በቀጣይ ጥቂት ጊዜያት ውስጥ ሁለተኛዋ ዕውቅና የምትሰጥ ሀገር ኬንያ ትሆናለች ወይ የሚለውን ጥያቄ በማብራሪያ እየመለስንላችሁ አብረናችሁ እንቆያለን። ኢትዮጵያን ብትሆን ወደብን ያህል በረከት እጇ ላይ ተቀምጦ ዕውቅና ለመስጠት ምንድን ነው የያዛት? ዕውቅና ብትሰጥ ይዞባት ሊመጣው የሚችለው ዲስአድቫንቴጅ ምንድን ነው? እነዚህ ጉዳቶችስ እውን ከወደቡ ይበልጣሉ ወይ የሚለውን ጉዳይ ዘርዝር አድርገን እንመለከተዋለን። ከሶማሊላንድ የሀገርነት ዕውቅና ስጡኝ ጥያቄ ጋር እናንተስ ምን ይሰማችኋል? ኢትዮጵያ ዕውቅና ብትሰጥ ይሻላል ወይስ ትቆይ የሚለውን ስሜታችሁን አጋሩን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረግ እንዳይረሳ። ይህ
ገበያ ሚዲያ ነው። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል፣ ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት። ሶማሊላንድ ከብዙ አፍሪካ ሀገራት በተሻለ የህግ የበላይነትና የዜጎች ነጻነት ጠብቃ 5 ዲሞክራሲያዊ ምርጫ ያደረገች ናት ይባልላታል። በእርግጥ እስካሁን ዓለም ባያውቃትም እንደ ሀገር ግን ዲፋክቶ ስቴት ሆና ኖራለች። ታዲያ በፈረንጆቹ ታህሳስ 26 2025 ግን እስራኤል ለሶማሊላንድ ዕውቅና በመስጠት ከተባበሩት መንግስታት አባል ሀገራት የመጀመሪያዋ ሀገር ሆነች። እስራኤል ለሶማሊላንድ ይፋዊ ዕውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካ ብሎም በመካከለኛው ምስራቅ ውስጥ ትልቅ ለውጥ እንዲፈጠር አስችሏል። በእርግጥ የእስራኤል ዕውቅና መስጠት ፈረንጆቹ ኖ ፍሪ ላንች እንደሚሉት ያለ ነው። እስራኤል ለሶማሊላንድ ዕውቅና መስጠቷ በምላሹ ወታደራዊ ቤዝ ወይም የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራን ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ከመሆኑ ባሻገር ጋዛውያንን የማስፈር ዓላማ አንግባ እንደሆነ ይነገራል። ታዲያ ብዙዎች ከእስራኤል ቀጥለው ሁለተኛ ዕውቅና የምትሰጠው ሀገር አድርገው የገመቷት ኢትዮጵያን የነበረ ሲሆን እስካሁን ግን የኢትዮጵያ መንግስት ዝምታን የመረጠ ይመስላል። በእርግጥ ጉዳዩ ቆም ብሎ ማሰብን የሚጠይቅ በመሆኑ ሰከን ማለቷ ሊደነቅ የሚገባው ተግባር ነው። ዕውቅና መስጠቷ ወደብ ሊያስገኝልን የሚችል ቢሆንም አብረው ተያይዘው ሊመጡ የሚችሉ መዘዞች ግን በዛው ልክ ናቸው። ስለሱ በኋላ በዝርዝር የምነግራቸው ይሆናል። ለአሁኑ ግን የኬንያን ጉዳይ እናንሳ። ኬንያ ማንም ሳይጠብቃት ሁለተኛ ዕውቅና ሰጪ ሀገር ልትሆን የምትችልበት አጋጣሚ ሰፊ ሆኖ ተገኝቷል። በሶስት ጎራ ከፍለን እንመልከተው። የመጀመሪያው ኬንያ በሞቃዲሾ ላይ ያላት ኢኮኖሚያዊ የበላይነት ዋነኛው መተማመኛዋ ነው። የሶማሊያ ከፍተኛ የፖለቲካ መሪዎች ፕሬዝዳንቱን ጨምሮና ባለሀብቶች በቢሊዮን የሚቆጠር ዶላር በናይሮቢ ሪል ስቴትና ንግድ ላይ አፍስሰዋል። ስለዚህ ኬንያ ለሶማሊላንድ ዕውቅና በመስጠቷ ምክንያት ሞቃዲሾ ከኬንያ ጋር ያላትን ግንኙነት ታቋርጣለች ተብሎ አይጠበቅም። ብታቋርጥ እንኳ በኬንያ የሚገኘው የሶማሊያ ባለስልጣናት ሀብት ለአደጋ ይጋለጣል። ይህ ደግሞ በሞቃዲሾ መንግስት ላይ ጠንካራ የውስጥ ጫና ስለሚፈጠር ሶማሊያ በኬንያ ላይ የምትወስደው እርምጃ ከቃላት ዛቻ ባለፈ በተግባር የጎላ ጉዳት ሊያደርስ አይችልም። ሌላው ከጸጥታ አንጻር ኬንያ የጁባላንድን አስተዳደር እንደ መከላከያ ግንብ የምትጠቀም ሀገር ነች። ኬንያ በደቡባዊ ሶማሊያ ያላት ወታደራዊ ተጽዕኖና ከአህመድ ማዶቤ አስተዳደር ጋር ያላት ጥብቅ ቁርኝነት ከሞቃዲሾ ሊሰነዘር የሚችለውን ቀጥተኛ ወታደራዊ ወይም የጸጥታ ስጋት አስቀድማ እንድትመክት ያስችላታል። እንዲሁም ከኢትዮጵያ በተለየ መልኩ ኬንያ በውስጥ የታጠቀ አማጺ ቡድን የሌለባት መሆኑ የሶማሊያ መንግስት በኬንያ የውስጥ ጉዳይ ጣልቃ የመግባት ዕድሉን እጅግ ጠባብ ያደርገዋል። በዚህም ከጸጥታ አንጻር የሚገጥማት ስጋት ዝቅ ያለ መሆኑን ልብ ይሏል። ሶስተኛው ኬንያ የቀጠናው የዲፕሎማሲ ማዕከል ሆና የመቀጠል ፍላጎት ያላት በመሆኑ ነው። ኬንያ ለሶማሊላንድ ዕውቅና በመስጠት በምስራቅ አፍሪካ ቀዳሚዋ የዲፕሎማሲ ተዋናይ የመሆን ፍላጎት አላት። ይህ እርምጃ ከምዕራባውያን በተለይም ከአሜሪካና እንደተባበሩት አረብ ኤሚሬትስ ያሉ ከባሕረ ሰላጤው ሀገራት ጋር ያላትን ትብብር ያጠናክርላታል። በተለይም አሜሪካ በአፍሪካ ቀንድ ከከሸፈው የሞቃዲሾ ፖለቲካ ይልቅ ወደ ተረጋጋው የሶማሊላንድ ዴሞክራሲያዊ መንግስት ጋር ግንኙነት ለመፍጠር የምታደርገውን የስትራቴጂ ለውጥ ኬንያ እንደ መሸጋገሪያ ድልድይ ሆና በማገልገል ከፍተኛ የፋይናንስና የዲፕሎማሲ ጥቅም ታገኛለች። በመጨረሻም የኬንያ ውሳኔ ከንግድና ከሎጂስቲክስ መስፋፋት ጋር የተያያዘ ሊሆን ይችላል። ኬንያ የላሙ ወደብን ከአፍሪካ ቀንድ ጋር የማገናኘት ትልቅ እቅድ አላት። ኬንያ ለሶማሌላንድ ዕውቅና ከሰጠች ከኤሚሬትስ ፋይናንስና የንግድ አጋርነት ታገኛለች። ይህ ደግሞ ኬንያ በምስራቅ አፍሪካ ያላትን የኢኮኖሚ የበላይነት ከኢትዮጵያ ጋር በመቀናጀት ይበልጥ እንድታረጋግጥ ይረዳታል። ስለዚህ ለኬንያ ለሶማሌላንድ ዕውቅና መስጠት ማለት በትንሽ ስጋት ትልቅ የኢኮኖሚና የፖለቲካ ትርፍ የምታገኝበት ቀመር ነው። በዚህ መሰረት ከእስራኤል ቀጥላ ዕውቅና የምትሰጠው ሁለተኛው ሀገር
ኬንያ እንደምትሆን ምንም ጥርጥር እንደሌለው ፍንጮች ታይተዋል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን እንግዲህ የኬንያን የእውቅና ሂደት ቀደም ሲል እንደተመለከተነው የተቀመጠ ሲሆን በአንጻሩ ወደብ እንኪ እውቅና ስጭኝ የተባለችው ኢትዮጵያ ግን ነገሩን ማዘግየት የመረጠች ይመስላል። ወደብ የትውልዱ አንገብጋቢ ጥያቄ እንደሆነ ቢታወቅም ቆም ብሎ የማሰብ ብልሃትን ግን ይጠይቃል። ኢትዮጵያና ሶማሊላንድ 20 ኪሎ ሜትር የባህር ጠረፍ ለኢትዮጵያ በመስጠት ሶማሊላንድ ከኢትዮጵያ እውቅና ለመቀበል ስምምነት ተፈራርመው የቆዩ ሲሆን ያ ስምምነት እስካሁን አልተሰረዘም። ከጂኦፖለቲካዊ መሰረታዊ እውነታዎች አንጻር የኢትዮጵያ ለሶማሊላንድ እውቅና መስጠት ከየትኛው የዓለም ሀገራት በላይ ለሶማሊላንድ እጅግ ወሳኝ እንደሆነም ይነገራል። ከዚህ ቀደም ኢትዮጵያ እንደ ፖሊሲ ትከተለው የነበረው ለሶማሊላንድ እውቅና በመስጠት የመጀመሪያ ሀገር አትሆንም፣ ሶስተኛ አትሆንም የሚለው ማለትም አንድ ሀገር ለሶማሊላንድ እውቅና መስጠቱን ተከትሎ ኢትዮጵያ ሁለተኛ ሆና ትከተላለች ማለት ሲሆን በዚህ መሰረት ኢትዮጵያ በስምምነቱ የሰፈረውን ባህሯን ተቀብላ ለሶማሊላንድ ወሳኝ የሚባለውን እውቅና አስከትላ በመስጠት ኢትዮጵያና እስራኤል በኤደን ባህረ ሰላጤ የባህር ኃይላቸው በተመሳሳይ ሰዓት ሲንሳፈፍ የማየት ዕድልን ይፈጥራል ተብሎ ተጠብቆ ነበር። ነገር ግን ኢትዮጵያ ለሶማሊላንድ ይፋዊ እውቅና ከመስጠት እንድትቆጠብ የሚያስገድዷት በርካታ ፖለቲካዊ፣ ዲፕሎማሲያዊና ደህንነታዊ ምክንያቶች አሉ። እንደ ኬንያ ሎው ሪስክ አይደለም ያለባት። ለአብነት ለመጥቀስ ያህል የአፍሪካ አንድነት ድርጅት በቻርተሩ የተፈረመበት መርህ በቅኝ ግዛት ወቅት የነበሩት ድንበሮች መከበር እንዳለባቸው ይደነግጋል። ኢትዮጵያ ይህንን መርህ ብጥስ የአፍሪካ አንድነት ድርጅትን ከኢትዮጵያ ለማስነሳት ከዚህ ቀደም ተሞክረው የከሸፉ ጥረቶችን ድጋሜ ይቀሰቅስባታል የሚል ስጋት አለ። በርካታ የመገንጠል ጥያቄዎችና ስጋቶች የሚያስጨንቃቸው ሀገራት ድጋፍም ስለሚያገኝ የመሳካት ዕድል ይኖረዋል። ከዚሁ ጋር ተያይዞም ኢትዮጵያ የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ መስራች ናት። የኢጋድ ማቋቋሚያም የአንድ አባል ሀገርን የሶማሊያን አንድነት የሚንድ ውሳኔ ይከለክላል። እነዚህ የመጀመሪያዎቹ ከተቋማት ጋር ተያይዘው ሊፈጠርባት የሚችሉ ችግሮች ናቸው። ሌላው ግብፅን ጨምሮ አብዛኞቹ የአረብ ሊግ አባላት የሶማሊያን አንድነት የሚደግፉ ናቸው። ይህም ኢትዮጵያ እውቅና የምትሰጥ ከሆነ ከባሕረ ሰላጤው ሀገራት ከተባበሩት አረብ ኤሚሬትስ ውጪ የኢኮኖሚና የፖለቲካ ትብብሯ ሊበጣጠስ ይችላል። ሌላው ግን ቀይ መስመር ሊሰመርበት የሚገባው ጉዳይ የደህንነት ጉዳይ ነው። ኢትዮጵያ ለሶማሊላንድ እውቅና ከሰጠች በቀጠናው ያለውን የኃይል ሚዛን ስለሚያናጋው ጎረቤት ሀገራት ጥምረታቸውን አጠናክረው የሀገር ውስጥ ግጭትን ሊያባብሱ ይችላሉ። የሞቃዲሾ መንግስት ኢትዮጵያ የምትሰጠውን እውቅና እንደ ቀጥተኛ ወረራ በመቁጠር ጀምሮት የነበረውን የጦርነት ዛቻ ይቀጥላል። በግብፅና ሌሎች ተቀናቃኞች ድጋፍም ሰላም ለማደፍረስ ሊንቀሳቀስ ይችላል። በዚህም ሁለቱ ሀገራት አልሸባብን ከፕሮፓጋንዳ ባሻገር በኢትዮጵያ ጥቃት ወይም ሽብር እንዲፈጸም ድጋፍ ሊያደርጉለትና ሊያሰማሩት ይችላሉ። ኢትዮጵያ በአሁኑ ወቅት ያሉባት የውስጥ የሰላም ችግሮች፣ ግጭቶችና አለመግባባቶች ሳይፈቱ ወደ አዲስ የውጭ ግጭት ውስጥ መግባት አዋጭ አይደለም። ከዚህ ባሻገር የኢትዮጵያ የውጭና የገቢ ንግድ በአሁኑ ወቅት በጅቡቲ ላይ ጥገኛ ነው። ተገቢ አማራጭ ሳያዘጋጁ ጅቡቲን የሚያስቆጣ ማናቸውም እርምጃ መተኪያ የሌለው የኢኮኖሚ አደጋ ያስከትላል። ጅቡቲ እስራኤል እውቅና በመስጠቷ ከሶማሊላንድ ጋር የነበራትን ማናቸውም ግንኙነት በአፋጣኝ ማቋረጧ አንድ ማሳያ ነው። በነገራችን ላይ ጅቡቲ ኢትዮጵያ ከሶማሊላንድ ጋር ያላትን ግንኙነት የማትፈልገው ኢትዮጵያ አማራጭ ወደብ ካገኘች የኢኮኖሚ ደም ስሯ ስለሚበጠስና በኢትዮጵያ የሚሰጣት ቦታ ስለሚሟሸሽ ነው። አማራጭ ወደብ ሳንይዝ ከጅቡቲ ጋር መኮራረፍ የሚያስከትለው የኢኮኖሚ ጉዳት ቀላል የሚባል ባለመሆኑ መጠንቀቅ ያስፈልጋል። በጥቅሉ ኢትዮጵያ አሁን የሚጠበቅባት ሁለንተናዊ አቅም መገንባት ነው። እስራኤል የደፈረችው አቅም ስላላት ነው። ሩሲያ ዩክሬንን ወራ የያዘችው መሬት አሜሪካ እውቅና የተሰጣት የምትለው አቅም ስላላት እንጂ ሕግ ለማስከበር ወይም በፍቅር ወድቅ አይደለም። ሁለንተናዊ አቅም ሕግ ለመጣስም ዋስትና ይሆናል። በመሆኑም ኢትዮጵያ ለእነዚህ ስጋቶች መፍትሄ ሳታበጅለት ለሶማሊላንድ እውቅና ብትሰጥ ከጥቅሙ ጉዳቱ ሊያመዝን ስለሚችል አሁን እየተከተለች የሚገኘውን ሰከን ብሎ የማሰብ አማራጭን ብትቀጥል የሚያዋጣት ይሆናል። እስቲ እናንተ የተከበራችሁ አድማጭ ተመልካቾቻችን ቀደም ሲል የተዘረዘሩት ስጋቶች በወደብ ሚዛን ቢለኩ የቱ ያመዝናል ብላችሁ ታስባላችሁ? ስጋቱን እንደ ሪስክ ወስዶ ወደብ መቀበል ወይስ
ውሳኔው ማዘግየት? ኮሜንት መስጫው ለእናንተ ነው። ሐሳባችሁን አጋሩን። ለዛሬ ያዝንላችሁ ልዩ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እያመሰገንን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጋብዛችኋለን። በያላችሁበት ሰላም። ታሪካዊቷ ፒያሳ በዘመናዊ ገጽታ ተውባ የንግድና የመዝናኛ እምብርት ሆናለች። የከተማችን ትልቁ የትራንስፖርት ተርሚናል፣ ዱባይ ሞልን የሚስተካከለው አራዳ ሌክዠሪ ሞል፣ ባለ 5 ኮከብ ሆቴሎች፣ አራዳ ፓርክና የወንዝ ዳር ፕሮጀክቶች እንዲሁም ባለ 5 ወለል መርካቶን የሚወዳደሩ ትላልቅ የንግድ ማዕከሎች ባሉበት በዚህ ልዩ ስፍራ ከሀገር ፍቅር ቲያትር ፊት ለፊት ምን ይሄ ብቻ ከ14 እስከ 100 ካሬ አማራጭ ያላቸውን ለወርቅ፣ ለካፌ፣ ለሾሩምና ለቢሮ እንዲሁም ለተለያዩ ንግዶች የሚሆኑ ሱቆችን ከ2.2 ሚሊዮን ብር ሙሉ ክፍያና ከ448 ሺህ ብር ቅድመ ክፍያ ጀምሮ በዓልን ምክንያት በማድረግ ታላቅ ቅናሽ አድርገን እየሸጥን እንገኛለን። ለበለጠ መረጃ 0914 60 23 65 ወይንም 0995 21 23 67 ይደውሉ። ዳምላ ሪል ስቴት